አንድ ጀናዛ ሳጥብ ያጋጠመኝን ታሪክ አካፍላችኋለሁ። ነገር ግን 200 ሺህ ስሞላ ነው የምነግራችሁ ብያችሁ። እውነት ነው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። ነብዩ እንወዳለን እንዴ? ማይወዳለን እንዴ? ሙእሚን ሆኖ اللهم صل وسلم على نبينا محمد። ግን አንድ ነገር ልንገራችሁ፣ እኛ ለነብዩ ያለን ሑብ ተደምሮ የኡማው አንድ ሚዛን ቢቀመጥ ነብዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ አንድ ሚዛን ላይ ቢቀመጥ የሳቸው ሚዛን ይደፋል። አንስተካከላቸው። አሁን ወዳለን ለወደፊትም ይመጣሉ እኔን ለማየት ልጆቻቸውን ንብረቶቻቸውን መሰዋት የሚፈልጉ ትውልድ ይመጣሉ ተብለናል። ግን ሚዛን ላይ ቢቀመጥ እሳቸው ለኛ ያላቸውን ሑብ አይስተካከል። አንድ ጀናዛ ሳጥብ ያጋጠመኝን ታሪክ አካፍላችኋለሁ። ነገር ግን 200 ሺህ ስሞላ ነው የምነግራችሁ ብያችሁ በሰራሁት ቪዲዮ የወንድማችን ሙሳብ እንዲሁም ሌሎችም ጓጓን ንገረን ስትሉኝ ነበረ። አልሐምዱሊላህ ሽኩር ለአላህ ምስጋና ለእናንተ የሚገባው። አካውንቲም 200 ሺህ ገብተናልና ዛሬ ታሪኩ ነግራችኋለሁ። ለድምጽ ጥራቱ ይቅርታ ጠይቃለሁ። ትንሽ ጉንፋን ይዞኛል። ሐቂቀተን ስለ ጀናዛው ደስ የሚል ነገር ስለሆነ ምነግራችሁ ስነግራችሁ ለራሱ ደስ ያልኩኝና እየሳብኩ ነው የማካፍላችሁ። ቀጥታ ወደ ታሪኩ ገባለሁ። ከዛ በፊት ግን ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደርጋችሁ ብዙ ሰዎች ጋር እንዲዳረስና ለሀይር ስራ ሰበብ እንድትሆኑ እፈልጋለሁ። ያው የዚህ ጀናዛ የምነግራችሁ ታሪክ በእናንተም እንዲያጋጥም ደግሞ ሀይር ስራ መስራት የምትፈልጉ ሰዎች ካላችሁ ባዮ ላይ ትሄዱና አቅማችሁ አነሰ በዛ ሳትሉ ትሳተፋላችሁ ኢንሻአላህ። አልሐምዱሊላህ አንድ ጀናዛ ከሆስፒታል መጣ። ልክ እንደመጣ ያው የምናደርጋቸው ነገሮች የምናዘጋጃቸው ነገሮች አዘጋጅተን ወደ ጥበቱ ልንሄድ ያው ልብሱ ማወላለቅ ጀመረ። በቃ እንደተለመደው ልባችን ይደነግጣል። ተጨንቋል። ብቻ ምን አይነት ይሆናል የሚለው ነገር ፈርቻለሁ። ያው ከሆስፒታል የመጣው ፊቱ ተሸፍኖ ታሽጓል። አልሐምዱሊላህ ልብሱን አወራርደን ከጨረስን በኋላ አስተንፍሰን ፊቱ ላይ የታሸገውን ነገር ስናነሳ ይህ ጀናዛ በጣም ነው የሚያምረው። ጽድት ያለ ነው። በጣም ነው የሚያምረው ወላሂ። ከዛ ጀናዛው ፊቱ እየሳቀ ነው። ጥርሱ እንዳለ ይታያል። በጣም ነው ደስ የሚለውና አልሐምዱሊላህ አጠብነው። ከጓደኛዬ ጋር አወራን። ማሻአላህ ይሄ ጀናዛ እንዴት ነው የሚያምረው ምናምን ነገር ብለን በጣም ተደሳሰትን። ከዛ አንድ ሰው ነበር እዛ ጥርሱን አየው። ከዛ እንዴ ከሆስፒታል እንትን ስላላሉት ነው እንዴ ጥርሱ ያልተዘጋው ለምንድን ነው ይላል። ከዛ እሱ አይ እኛ እናስተካክለዋለን፣ ቆይ ትንሽ ጠብቀን አብሽር ምናምን ነገር አልኩት። ያው በውስጤ ደግሞ አይ አንተ ታሪኩን አላወቅም፣ ይሄ ሁስነል ሐቲማ ምልክት ነው። አላህ ደግሞ ምን እንዳሳየው አላህ ነው የሚያውቀው። ብቻ አጠብን ጨረስን። ከፍነን ወደ መስጂድ አስገባን። ተሰገደበት፣ ተቀበረ። ከተቀበረ በኋላ ያው ከመቀበሩ በፊት አንድ ሰው ያወራል። ሰው ከሞት እንደዚህ ነበር ያወሩ የለም። አንዱ መጣና ለጓደኛ የሚነለው የአላህ ሰው ነበረ መሰለሃል፣ ወላሂ ከተራበ የሚያለቅስ ሰው ካልጠገበ የማይበላ እንደዚህ አስታራቂ የነበረ ሰው ነበር አለ። በጣም የሚገርማቸው የኡድህያ ካረደ በኋላ አካባቢው ላይ ምስኪኖች፣ አቅመ ደካሞች እንዲሁም አይታሞች፣ ችግረኞች ካሉ እሱ ራሱ ካረደው ነገር ይዞ አዙሮ አከፋፍሎ እንጂ ለቤቱ አያስገባም ነበር አሉ። ሱብሃንአላህ ተመልከቱ። አላህ ደግሞ ያስራው ተቀብሎታል። እዚች ዱንያ ላይ እያለ አላህ የሆነች መልካም ነገር አሳይቶት እየሳቀ ወደ አኺራ ወስዶታል። እዛ ግን ምን ሊጠብቀው ይችላል? ተመልከት ወንድሜ፣ አንተ ዛሬ የምታደርጋቸው መልካም ነገሮች ቀላል ነገር መስሎ ሊታይህ ይችላል። ነገር ግን ነገ የአኺራ ቤትህ ሊያስተካክልልህም ደግሞ ይችላል። እኔ በጣም ስለተደሰትኩበት ያው እየሳቀ ጀናዛ ሲታይ በጣም ነው የሚያስደስተው። እኔ እስካሁንም ድረስ እሱ በመሐደም በጣም ደስተኛ ነኝ። አልሐምዱሊላህ ረብል ዓለሚን። ያው አላህ ሱብሓነሁ ወተዓላ እሱንም ጀነቱል ፊርደውስ ቀብሩ ኑር ብርሃን አላህ ያድርግለት። ቀብሩ በአይኑ ልክ አላህ ያስፋለት። እኛንም ሐቲማችን ያሳምርና። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት ማድረጉ እንዳይረሳ። ከዚህ የበለጠ ደግሞ በጣም የሚያስደስቱም ገጠመኞች አሉ። ጊዜውን እየጠበቁ ወደ እናንተ ይመጣሉ። ግን ላይክ ያደረጋችሁ ተከታተሉን። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። بسم الله الرحمن الرحيم إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم ومن الناس من يقول آمنا
መይረማና መጥረጊያ ከቴዲ የመጨረሻ ጊዜ የምቃወመው ደግሞ መጥረጊያና መይረማ ብሎ የዘፈነው ነው። እኔ የምልሽ መይረማ ከሀገርሽ ወጣሽው ለመጥረግ አይደለም እንዴ? ነው ፓይለት ለመሆን ነው። የኢትዮጵያ 60 ሺና 70 ሺህ የሚከፍልሽ እኮ መጥረጊያ መሰለኝ አይደል? በይ መጥረጊያውን ጣዩና ደሞዝ ቴዲ ይክፈልሻ። ጉድ እኮ ነው። ሰርቶ መብላት ያለ ነው። ፈጣሪያችሁን አታመሰግኑም? ምን ያፈቀፉቅሻል? ጉድ እኮ ነው። ሲጀመር የምትጠርገው መይረማ ብቻ አይደለችም። ጣይቱም ዘነበችም ከፋለችም ዝቃለችም ይጠርጋሉ። ኢትዮጵያ ብቻ አይደለም ዓለም በሙሉ ይጠርጋል። ስለዚህ ለመጥረግ እስከወጣሽ ድረስ መጥረግ ብቻ ነው ያለሽ አማራጭ። ጉድ እኮ ነው። ይሄኔ እኮ ቴዲ ቤት ሰራተኛዋን በሁለት እጇ እኮ ነው የሚያስጠርጋት። ለዛውም በኢትዮጵያ 4000 ብር ደሞዝ። ጉድ እኮ ነው። ስለዚህ ፈጣሪያችሁን አመስግኑ። ሰርቶ መብላት የጧት የጥንቱ ነው። መሸከም፣ መጠግረር፣ መጥረግ ትንሽ የሚያሳፍረው ልመና ብቻ ነው። ካጣህም ትለምናለህ። ይቻለም እንደዚህ ነች። ሞክሩ፣ ጥረጉ፣ እንጥረግ። ይሄን ለማለት ብዬ ነው። እሺ አይዞሽ መይረማ፣ ቻሉት እንግዲህ። እስቲ ከረሱል ጋር ጀነት መገናኘት ፈልጋለሁ የሚል እጁን ያውጣ። እንዳታወርድ፣ የሚያወርድ አይፈልግም። ጁምዓ እየተሰገደ አንድ ሰው ከመጣ አንድ ረካ ካገኘ አንድ ረካ ይጨምራል፣ ጁምዓን አግኝቷል ማለት ነው። ነገር ግን ኢማሙ ሁለት ረካ ሰግዶ ወይም ሁለተኛው ረካን ሰሚ አላሁ ሊመን ሐሚዳ ብሎ ተሸሁድ ላይ ወይም ከዛ ሁለት ረካ ምልጦት የመጣ ግን ኢማሙን ይከተላል። ኢማሙ ሲያሰላምት ግን የሚሰግደው ስንት ረካ ነው? 4 ረካ ነው። ዙሁርን ነው የሚሰግደው። አንድ ረካ ያመለጠው አንድ ይሞላል። ሁለት ረካ ያመለጠው ግን ዙሁርን ነው የሚሰግደው። ዛሬ አብዛኛው ሁለት ረካ ያመልጣል፣ ጁምዓ ነው ብሎ ሁለት ረካ ይሰግዳል። ይሄ ስህተት ነው። ይሄንን ልንጠነቀቅ ይገባል። ትላንትና በአክሱም ከተማ ሙስሊሞች ሲሰግዱ ድንኳን ተክለው ስፒከሮችን ገጣጥሞ ምናምን በድምጽ ብክለት ምናምን በሚል ትንሽ ረብሳ ተነስቷል። የጸጥታ ኃይሎችም ያንን ነገር ለማረጋጋት ሞክረዋል። ነገር ግን በተለያየ ሚዲያ ላይ መስገድ ተከለከሉ ምናምን እያላችሁ ህዝቡን ያልሆነ መረጃ የምትሰጡ ሰዎች ልክ አይደላችሁም። አንደኛ አክሱም ላይ ልክ መካ ላይ እንዳለው ህግ ነው ያለው። መካ ሄደህ እንደፈለክ ኦርቶዶክስ ተዋህዶ መስበክም ቤተክርስቲያን መስራትም ጮክ ያለ ነገር ማድረግ አትችልም፣ ማንጸባረቅ አትችልም ኦርቶዶክስነትህን። ለምን? ለሙስሊሞች የተባረከ ነው ከተማው ተብሎ ስለሚታሰብ ስለሚታመንም በሙስሊም ማህበረሰብ። ልክ እንደዛው አክሱም ላይ ደግሞ የኦርቶዶክስ ተዋህዶ የተባረከ ቦታ ነው። ስለዚህ መካ ላይ የተደረገው ለሙስሊም ያለው ህግ እዚህ አክሱም እንደዛ ነው የሚሰራው። አክሱም ላይ ሌላ ሃይማኖት ማንጸባረቅም ማጫበጥ ቤተክርስቲያኗን አይችልም። ልክ መካ በእስልምና የተባረከ እንደሆነው አክሱምም በኦርቶዶክስ የተባረከ ቦታ ነው። ስለዚህ ህግ የምትፈልጉ ከሆነ እንዲደረግልህ የምትፈልገው ነገር አንተም የከለከለው ማድረግ አለብህ። እዛ ያልተደረገ ነገር እዚህ አይደረግም። ህግ ነው፣ ለሁለታችንም የጸደቀ ህግ ነው። ስለዚህ